ደም ፈሶ አይቀርም። ደም ሌላ ደም ያስከትላል። የት ይደርስልኛል ያሉት ወጣት ሁሉ የሄደ ጦር ሜዳ አይማገድ። አይፈልጉትም። ይሄንን መላው ህዝባችን አይፈልገውም። እባካችሁ በጦርነት የተፈታ ችግር በዓለም ላይ ተሰምቶ አይታወቅም። ተስፋ የለም ስለ ኢትዮጵያ አንልም። በጣም ብዙ ተስፋዎች አሉ። ቅዱሳን እንደምን ከረማችሁ? በኢትዮጵያ፣ በኤርትራ፣ በአፍሪካ፣ በመላው ዓለም የምትገኙ አማርኛ ቋንቋ የሚገባችሁ የመጀመሪያው ትውልድ በሌሎች ዓለማት ተወልዳችሁ ግን አማርኛ መስማት የምትችሉ ሁለተኛ ትውልድ በጌታ የሆናችሁ መላ ኢትዮጵያ ህዝብ በማንኛውም እምነት ውስጥ ብትሆኑ እምነት ባይኖራችሁ እንደ ኢትዮጵያውያን፣ እንደ ሀገሬ ልጆች፣ እንደ ኤርትራውያን እንደምከረማችሁ ሰላማችሁ ይብዛ። እግዚአብሔር ምሕረት ሞገስ በእናንተ ላይ ይሁን። የሚያስጨንቃችሁ ምንም ይሁን ምን ከእግራችሁ በታች ይውደቅ። ስለ ሀገራችን ስለ ኢትዮጵያ ያው ምጣለን፣ ጥያቄ አለን፣ ሀዘን አለን። ግን እግዚአብሔር ይመስገን ተስፋ ደግሟል። ስለ እስራኤል ሲናገር እንደዚህ ሆንሽ፣ እንደዚህ ደረሰብሽ፣ ግን ተስፋ የለም አላልሽም። ስለዚህ የህይወትን መታደስ አገኘሽ ይላል። ተስፋ የለም ስለ ኢትዮጵያ አንልም። በጣም ብዙ ተስፋዎች አሉ። በልማት በኩል በጣም ጥሩ ነገር። እኛ የሆነ የፖለቲካ ወገን ደጋፊ ሌላውን ምንነቅፍ አይደለንም። መካከለኛውን ቦታ ይዘን እንደ እግዚአብሔር ሰው ቀኙን ግራው በምናይበት አይን ነው ነገረው። መልካም የልማት ጅምር ስራዎች፣ ጅምር ብቻ ሳይሆን ወደፊት ገፋ ያሉ ድንቅ ስራዎች አሉ። የኑሮ ውድነት ኢንፍሌሽን ይገርማቸዋል። ትልቁ ሀገር አሜሪካ የሚባል ሀገር ኢንፍሌሽን አለው። የአውሮፓ ሀገሮች ስለ ኢንፍሌሽን ያወራሉ። ጦርነት ነው፣ በጣም ብዙ ጦርነት ያለበት ሀገር አለ። እኛ ብቻ አይደለም። ኋላ ስለቀረን ስላልሰለጠን የሚባል ታሪክ የለም። ሁሉም ሀገር የሰለጠነውም ያደገውም የበለጸገውም ሀገር ጦርነት አለ። እንዲሁም አሁንማ ዘፈኑ ሁሉ በቃ ኑክሌሬን አፈነዳለሁ ዋላችሁ ይላል። ሁሉም በያለበት የሚፎክርበት የሚያቀራረበት ዘመን ነው። ጊዜው በጣም ከባድ ጊዜ ነው። ጌታችን ኢየሱስ ክርስቶስ ስለዚህ ዘመን ነግሮናል በደንብ አድርጎ። ምን ሲል? የጦርን ወሬ ትሰሙ ዘንድ አላችሁ። የጦርን ወሬ ምን ማለት ነው ታውቃላችሁ? ጦርነት ተራ ወሬ የሚሆንበት ዘመን ይመጣል። አስደንጋጭ ሰምተን አናቅም። ላለፈው ይሄን ያህል ምዕተ ዓመት ይሄን ያህል 10 ዓመት ሰምተን አናቅም። እንደዚህ ሆነ ምንለው ሳይሆን የየዕለቱ ዜና የየዕለቱ ወሬ ይሆናል። ታውቃላችሁ? የቴሌቪዥናችሁን መስኮት ስትከፍቱ ከቅርብ ዘመናት ወደ የመጣ አዲስ ነገር ሰበር ዜና ወይም ብሬኪንግ ኒውስ ይላል። ድሮ ከጥቂት ዓመታት በፊት ልበል ሰበር ዜና አልፎ ነው። የሆነ ድንገተኛ ያልታሰበ ያልተጠበቀ እርዝኩዌክ፣ የምድር መናወጥ፣ የሆነ አይነት አደጋ፣ የሆነ አይነት ነገር ድንገተኛ ነገር ሲሆን ሰበር ዜና የሚባለው። በመደበኛ ዜና መሃል የሚገባ ብሬኪንግ ኒውስ፣ ብሬክ አድርጎ የሚገባ ወይም ሰብሮ የሚገባ አዲስ ያልተለመደ ድንገተኛ ነገር ማለት ነው። አሁን ግን ታውቃላችሁ? ቴሌቪዥናችሁን ክፈቱ፣ ቀኑን በሙሉ የሚለው ሰበር ዜና ነው። በተለይ የእንግሊዝኛ ቋንቋ ዜናዎች ቢቢሲ፣ ሲኤንኤን፣ ስካይ ኒውስ፣ አልጀዚራ፣ ሁሉም ዓለም አቀፍ ትልልቅ ሚዲያዎች ቴሌቪዥኑ ስትከፍቱ ሰበር ዜና ወይም ብሬኪንግ ኒውስ ይላል። ለምን? ቀኑን በሙሉ ቀናቱ በሙሉ ወራትና ዓመት በሙሉ ሰበር ዜና ነው። በየቦታው ፍንዳታ አለ፣ አደጋ አለ፣ ጦርነት አለ፣ ምልቂት አለ፣ ብዙ ነገሮች። ዘመናችን ይሄ ጌታችን የተነበየው ይሄን ነው። እንዲህ መሆኑ ስታዩ የምጣር መጀመሪያ ስለሆነ ተሰብሰቡ አለ። ተዘጋጁ፣ ስትጸልዩ ሁሉ ጊዜ ትጉ። እግዚአብሔር ይባርካችሁ። ተባረኩ፣ በርቱ፣ አንብቡ ቃሉን፣ ቅዱስ ቃሉን በጸሎት በርቱ፣ በፍቅር በርቱ። አብያተ ክርስቲያናት ተባብራችሁ ተያይዛችሁ ስሩ። መነቃቀፍ፣ መገፋፋት፣ መናናቅ፣ አለመተማመን አይጠቅምም። እኛ ወንድማማች ነን፣ እህትማማች ነን፣ አንድ ቤተሰብ ነን መጽሐፍ እንደሚል እና በዛ ክፍል በተጠቀሰው መጽሐፍ ቅዱስ ክፍል የጥልን ግድግዳ በስጋው ያፈረሰ ጌታ ከሁለታቸውና ከሁላችንም አንድን አዲስ ማህበረሰብ በራሱ ይፈጠራል። እንደዚህ አይነት ህዝብ ነን እኛ። በፍቅር መኖር፣ መቻቻል፣ መተሳሰብ፣ ልዩነቶች ካሉ በክብ ጠረጴዛ በመነጋገር በጸሎት በእግዚአብሔር ፊት መፍታት፣ በዚህ ለዓለም ምሳሌ መሆን። የሀገራችን መሪዎች እንደዚሁም ደግሞ በልዩ ልዩ ጥያቄ ምክንያት ነፍጥ አንግባችሁ ወደ ጫካ ሄዳችሁ ወንድሞቻችን፣ ዜጎቻችን በደላችሁ፣ ብሶታችሁ፣ ሀዘናችሁ እንዳለ እንደተጠበቀ ሆኖ ይገባናል። ግን የሚሻለው መነጋገር ብቻ ነው የሚሻለው። አያችሁ፣ በጦርነት የተፈታ ችግር በዓለም ላይ ተሰምቶ አይታወቅም። በጦርነት የተገኘ ሰላም ተሰምቶ አይታወቅም። ካሁን በፊት ብያለሁ፣ አሁንም እላለሁ። ሌላ ምንም ትርጉም አይሰጠው። ትርጉሙ በጣም ቀጥተኛ። ጦርነት ሌላ ጦርነት ይጠራል። ደም ፈሶ አይቀርም፣ ደም ሌላ ደም ያስከትላል። አይሆንም እና እንደው በቃ በመነጋገር የህዝባችን አይሰቃይ። ተማሪዎች ወደ ትምህርት ቤታቸው፣ ገበሬው ይረስ፣ እናቶች ለምን ወለድኩ አይበሉ፣ ባል አልባም ልጅ አልባም አይሆኑ ከወለዱ በኋላ 9 ወር አርግዘው በምጥ ወልደው
የት ይደርስልኛል ያሉት ወጣት ሁሉ የሄደ ጦር ሜዳ አይማገድ። አይፈልጉትም። ይሄንን መላው ህዝባችን አይፈልገውም። እባካችሁ በመንግስትም በኩል ወደ ሰፊ ሆኖ እስከ መሬት ድረስ ወርዶ የሚከፈለው ማንኛው መስዋዕትነት የቀረ ካለ አላውቅም። የቀረ ካለ አሟጦ ከፍሎ የሚሰራውን ድንቅ የልማት ስራ እንዲታይ ህዝቡ፣ ዜጎች ተጠቃሚ እንዲሆኑ ልማቱ የበለጠ እንዲፋጠን። አሁን ጦርነት፣ ግጭት ባለባቸው አካባቢዎች እርግጠኛ ነኝ እንደ ሰላማዊ አካባቢ ልማት ማካሄድ አይቻልም። መስተጋብሩ፣ ኢንተርኮኔክሽን ሁሉ ተቋርጧል። ስለዚህ የተከፈለው መስዋዕትነት ተከፍሎ ጦርነት የሚባል ግጭት የሚባል በሰሜንም በምዕራብም በምስራቅም በሁሉም የሀገሪቱ ክፍል እንዲቀር እየጸለይንም የምንችለውን እያደረግን እንደ መንግስት፣ እንደ ዜጎች፣ እንደ አማኞች ሁላችንም ሰላሜን እሰጣችኋለሁ፣ ሰላምን እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም አለ ጌታ። ይቺ ዓለም አንዳንድ ነገሮች ጊዜያዊ ሰላም የምትሰጥ ይመስላል፣ ግን ጊዜያዊ ነው። ዘላቂ ሰላም መከራ እያለ፣ ሐዘን እያለ፣ ያልተመለሱ ጥያቄዎች፣ ያልተፈወሱ ህመሞች እያሉ፣ ዓለም እየተበጠበጠች፣ ሀገርም እየተናወጠች፣ የተፈለገው ሳይገኝ፣ ከተመኙት ሳይደርሱ፣ ምንም በሌለበት ምድረ በዳ፣ ነፋስ ሳይታይ፣ ዝናብ ሳይዘንብ፣ በእጅ የተያዘ ወይም የተደገፉት ምንም ነገር ሳይኖር፣ በባዶ ሜዳ በምድረ በዳ በሰላም የሚሞላ አስተኝቶ በመልካም እንቅልፍ የሚያሳድር ጠብቆ አውሎ የሚያገባ ደግሞም የዚህ ምድር አሁን የምንለውም ሁሉ እንኳን ኖሮ ጊዜያዊ ነው። ከዚህ አልፎ የዘላለም ህይወት የሚባል መንግስተ ሰማይ የሚባል ከሞት በኋላ ያለ ጥያቄ የተመለሰበት ነገ እንሞታለንና እንብላ እንጠጣ አይደለም። አይ እስካለሁ ድረስ ክፉ አልስራ ከሞትኩ በኋላ ያለውን እግዚአብሔር ያውቃል ሳይሆን ከሞት በኋላ ስላለውም ዓለም በቂ መልስ፣ በቂ ማብራሪያ ያለው እምነት የወንጌል እምነት፣ የክርስትና እምነት ነው። በዚህ እምነት ያላችሁ ክርስቶስን ለመድኃኒታችሁ ጌታችሁ አድርጋችሁ የተቀበላችሁ የመዳናችሁን በኩራት የእግዚአብሔር ልጅነት የተቀበላችሁ ቅዱሳን ወንድሞቼ፣ እህቶቼ፣ አባቶችና እናቶች፣ አገልጋዮች፣ እረኞች፣ አስተማሪዎች፣ ወንጌላውያን፣ ሚስዮናውያን፣ ሐዋርያት በያላችሁበት የጌታ እግዚአብሔር ሰላም ይብዛላችሁ። አስቀድሜ እንዳልኩት ለመላው ህዝባችን በየትኛውም እምነት ቢሆን እምነትም ባይኖር ለሁሉም ሰላም ይብዛ። ኢየሱስ ክርስቶስ የሞተው ለሁሉም ነው፣ ለአንድ ወገን አይደለም። ለአንድ አገር፣ ለአንድ ብሔረሰብ፣ ለአንድ ቋንቋ፣ ለአንድ ባህል አይደለም፣ ወይም ለአንድ ጾታ። ለሁላችንም የሞተ ጌታ የሁላችንም ቤት ይግባ። እመኑት፣ ያዋጣቸዋል። በዘዳግም ምዕራፍ 4 ቁጥር 3 ላይ እግዚአብሔር ቃል ሲናገር ስለ እስራኤል በኤልፌጎር የተባለውን አምላክ ወይም ጣዖት የተከተሉ ሰዎች በምድረ በዳ እግዚአብሔር እንዴት እንዳስቀራቸው አይታችኋል። እናንተ ግን እግዚአብሔርን የተከተላችሁ ሁላችሁ ይሄው እስካሁን በህይወት ትኖራላችኋል። እግዚአብሔርን የተከተለ በልጁ በኢየሱስ ክርስቶስ በኩል ማለት ነው። የተከተለ ሁሉ ዘመን ያልፋል፣ ሁኔታዎች ይለዋወጣሉ፣ ነገስታት ይወጣሉ ይወርዳሉ። የዓለም የአስተዳደር ፍልስፍና፣ የማህበረሰብ ፍልስፍናዎች ይለዋወጣሉ ከጊዜ ወደ ጊዜ። ቴክኖሎጂ፣ ስልጣኔ፣ እውቀት፣ ጥበብ ሁሉ አንዱ በሌላው እየተዋጠም እየተሻረም እየጠፋ ይሄዳል። ከአሮጌው አዲስ ይወጣል፣ ከሱ ደግሞ ሌላ አዲስ ይወጣል። ዓለም መልኳ ተለዋዋጭ። ኢየሱስ ክርስቶስ ብቻውን ያዋጣል። እሱን የተከተለ አይጠፋም። እሱን የተከተለ መንገድ አይስትም። በእኔ ካልሆነ በስተቀር ወደ አብ መግባት አትችሉም አለ ጌታ። ብቸኛው መንገድ፣ ብቸኛው ምርጫ ኢየሱስ ክርስቶስ። እሱን በመቀበል የዘላለም ህይወት ይሁንላችሁ። በኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በሰማያዊ ስፍራ ብዙ ሰዎች ስለ ምድር በረከት ያወራሉ። ስለ ወርቅ፣ ስለ ብር፣ ስለ ቤት፣ ስለ ርስት፣ ስለ መሬት፣ ደግሞ ስለ ወገን፣ ስለ ዘር፣ ስለ ባህላቸው፣ ስለ ቋንቋቸው። እነዚህ ሁሉ በጣም ያስፈልጋሉ። የተከበሩ ናቸው። ባህል በቦታው ጥሩ ነው። አገርም የከበረ ነው። ቋንቋም ባህልም ቦታ አለው፣ ትልቅ ቦታ አለው። ከዚህ ውጭ ያለ ስታተስ ደግሞ ካለ፣ ትምህርትም እውቀትም ዲግሪዎችም ካሉ፣ ስልጣንም ካለ፣ ሌላ ምን ልበል፣ ሌሎች ሰዎች ስኬት፣ ከፍታ፣ ክብር የሚሏቸው ነገሮች ሁሉም በቦታው አስፈላጊ ነው። በተለይ ደግሞ ከእግዚአብሔር ከተገኘ፣ በእግዚአብሔር በኩል ከመጣ የመልካም ነገር ሁሉ ምንጭ እሱ ስለሆነ ሁሉም ጥሩ ነው በቦታው። ግን ከሁሉ የሚበልጥ ኢየሱስ ክርስቶስ የህይወታችን ጌታ፣ የነፍሳችን መድኃኒት፣ የኑሯችን መሪ አድርገን ተቀብለን የእግዚአብሔር ልጅ መሆን፣ ዘላለማዊ ዋስትና ማግኘት፣ ቅድም እንዳልኩት ከሞት በኋላ ስላለው ቀጣይ ህይወት መልስ ማግኘት ያሳርፋል። እነዚያ ቅድም ያልኳቸው ሁሉ ጥሩ ቢሆኑም ብቻቸውን ምንም አይጠቅሙም፣ አያሻገሩም። የሚያሻግር
ማዶ የሚያሻገር የሞትን ወንዝ የሚያሻገር ከዚህ ጨለማ ዓለም ወደ ብርሃናት ዓለም ቅዱሳን መላእክት ወደሚያዜሙበት የእምነት አባቶችና አብርሃም ከዛ በኋላ ያሉት አባቶቻቸው በሙሉ መንፈሶቻቸው ነፍሶቻቸው ወዳሉበት በጉ ኢየሱስ ክርስቶስ ወደሚከበርበት መቅደሱም ብርሃኑም እሱ ራሱ ወደሆነበት መንግስትና ዓለም የሚያሻግር የበጉ ደም የኢየሱስ ክርስቶስ ደም የኢየሱስ ክርስቶስ ስም መስቀሉ እና ወንጌል የመስቀሉ ቃል ብቻ እንደሆነ ልመሰክርላችሁ እወዳለሁ። በዚህ የመስቀሉ ቃል ከዛሬ 48 ዓመት በፊት በልጅነት የተማረኩ ላልወጣ ከቤቱ ተተክዬ ቀረሁ እና ደስ አለኝ። በጣም ሁል ጊዜ ነው ደስ የሚለኝ። እንደ ማንኛውም ሰው በምድር ላይ የማልፍበት ሊኖር ይችላል፣ ግን ኢየሱስ ክርስቶስ ያሳርፋል። በሰማያዊ ስፍራ ቅድም እንዳልኩት ስለ ምድር በረከት ብዙ ይጮሃል፣ ብዙ ይወራል። መዝሙሮቻችን፣ ትንቢቱ፣ መገለጡ፣ ስብከቱ ሁሉ ስለ ምድር በሆነበት በዚህ ዘመን አይኖቻችንን ወደ ሰማይ እናንሳ። ከላይ የሚመጣው ከሁሉ በላይ ነው፣ ከሰማይ የመጣው ከሁሉ በላይ ነው ይላል እግዚአብሔር ቃል። መጽሐፍ ቅዱስ ምንም አሁን ጥቅሶቹን በሙሉ እየከፈትኩ ማንበብ አልችልም። ስለኛ ምንድን ነው የሚለው? ወንጌላውያን አማኞች መጽሐፍ ቅዱስ ሲናገር አዲስ ልብ የተቀየረላቸው ናቸው ይላል። አዲስ መንፈስ የፈሰሰላቸው ናቸው፣ በአዲስ መንገድ የሚሄዱ ናቸው ይላል። አዲስ መንገድ ተመርቀው የተከፈተላቸው፣ እንደ አዲስ የወይን ጠጅ ጣፋጭና ብርቱ ናቸው ይላል። እንደ አዲስ አቁማዳና እንደ አዲስ እራፊ ጠንካራ ናቸው ይላል። አዲስ ቃል ኪዳን የተገባላቸው፣ በአዲስ ቋንቋ የሚናገሩ፣ አዲስ ትእዛዝ የተሰጣቸው፣ አዲስ ሕይወት የሚኖሩ የአዲስ ኪዳን አገልጋዮች፣ አዲስ ስም ያላቸው፣ አዲስ ልደት ያገኙ፣ አዲስ ሰማይና ምድር የሚጠብቁ፣ በአዲስ ስም የተጠሩ፣ አዲስ ቅኔ የሚቀኝ። ይሄ ነው የኛ ስታተስ፣ ይሄ ነው የኛ ማንነት፣ አይደንቲቲያችን። ይሄ መጠሪያችን ደግሞ የካህናት መንግስት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የተዋጁ በደሙ ማለት ነው፣ በስሙ የዳኑ የተመረጡ ለርስቱ ማለት ነው፣ ክቡራን፣ ጻድቃን፣ ብፁዓን፣ የዓለም ብርሃን፣ የምድር ጨው፣ የእግዚአብሔር ባሮች፣ የእግዚአብሔር ልጆች፣ የክርስቶስ ደቀ መዛሙርት፣ የክርስቶስ እጮኛዎች፣ የክርስቶስ ሚዜዎች፣ የክርስቶስ አምባሳደሮች ወዘተርፈ። ይሄ ነው። አሁን ጥያቄው ይሄንን ማንነት የሚመጥን ህይወት ኑሮ እየኖርን ነው? በያለንበት ፍቅር፣ አንድነት፣ መከባበር፣ መደማመጥ፣ እረኞችን፣ አባቶችን፣ መንፈሳዊ መሪዎችን ማክበር፣ ትዳርን፣ የትዳር ጓደኞችን ማክበር፣ ልጆች ወላጆችን ማክበር፣ ሰራተኛ አለቃውን ማክበር፣ ባልንጀራውን የሥራ ባልንጀራውን ማክበር፣ መውደድ፣ የሆነ ጥፋት ከተፈጠረ ወዲያው ይቅር መባባል፣ መጣል፣ መተው፣ ማገልገል በእግዚአብሔር መንግስት ውስጥ እያንዳንዱ ሰው በዳነበት ዕለት ጸጋ ተሰጥቶታል። እግዚአብሔር ቃል እንደሚናገር በስልጠና ይዳብራል፣ ያድጋል። በቆየ ቁጥር ማቹሪቲ ያለ፣ ግን በዳነበት ዕለት የአገልግሎት ጸጋ ከመዳኑ ጋር ተሰጥቶታል። ስለዚህ ተቀማጭ በእግዚአብሔር ቤት ውስጥ መታየት የለበት። ሁሉም በጸጋው ማገልገል አለበት። ሰው በተቀመጠ ቁጥር አሳሰቡ ይበላሻል፣ ይተቻል፣ ይነቅፋል፣ ይሰንፋል፣ ብዙ ነገር እላለሁ። እያገለገለ ሰው አያጠፋም እያልኩ አይደለም፣ ግን ሲያገለግል ሰው ለአገልግሎቱ ዝግጅት ሲል ጸሎት፣ እግዚአብሔር ቃል ማንበብ፣ ራሱን ህይወቱን መጠበቅ ጥረት ያደርጋል አብዛኛው። ስለዚህ ማገልገል በያለንበት ቤተክርስቲያን ታማኝ አባል፣ አስራት ከፋይ ባሉ ፕሮግራሞች ጥሪ ሲደረግ በጊዜ በሰዓት በመገኘት ምሳሌ መሆን፣ መረዳዳት፣ መደጋገፍ በያለንበት በደስታ በሐዘን። ማንነታችን ይሄ ነው። ጨው መሆን፣ ብርሃን መሆን፣ ቅድም እንደተጠራንበት ሰው በያለንበት። እግዚአብሔር የሰማይ አምላክ ይባርካችሁ ይህን በመሆንና በማድረግ። እግዚአብሔር ይባርካችሁ። ይህን ያህል ረጅም ሰዓት እናገራለሁ ብዬ አላሰብኩም ነበር። ለሰላምታ ነበር የገባሁት። የጌታ ሰላም ይብዛላችሁ። አገልግሎታችን ይቀጥላል። ሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ። ተባረኩልን።